ስለዚህ ጓዶች መጀመሪያ ማየት ያለብን የኛን ልጄ እንትን ምን የሚሉት ቀልድ ነው? ወዴት ነው ወደ ውስጥ የሚገቡት? ችርቻሮ ገበያ መሰሎት እንዴ? አይ እዚህ ጌታዬ ለልጄ ይሄን ልሰጠው መጥቼ ነው። ማን ነው ደግሞ የሳቸው ልጅ? የሚናገር ሰው የለም እንዴ? የማን እናት ናት? ጌታዬ አለቃዬ የኔ እናት ናት። ያንተ እናት? ልክ እንደጠበቅኩት። ሰችን እናትን ማስረዳት አቃተ እንዴ? የትም ቦታ ዝም ብሎ መግባት እንደሌለባቸው? እባክህ እንጣጣህን ጨርስሽ ቶሎ ብለህ። ይቅርታ አለቃዬ፣ አስቸኳይ ጉዳይ ቢሆን ነው እንጂ በጭራሽ አይመጡም ነበረ። አናግራቸዋለሁ። ቆይ አሁን እማዬ ምን ሆነሽ ነው? ምን ቢፈጠር ነው? ጉዳይ ነበረሽ እንዴ ወደ ቢሮ የመጣሽው? ልጄ ቁርስን ሳበላ እኮ ነው ወደ ቢሮ የመጣኸው። ቀኑ ሙሉ ትራባለህ ብዬ አስቤ በጣም ለዛም ብዬ ከነምሳ ይዤልህ መጣሁ እዚህ። እማዬ ዝም ብለሽ እኮ ነው የተቸገርሽው። ውጭ በላ ነበር እኮ። ለምን ቢሮ መጣሽ? ለምንድን ነው ውጭ የምትበላው? ቤት ምግብ እየተዘጋጀ ደግሞ አውቃለሁ። የውጭ ምግብ አይስማማህም፣ እንደሚያምህ አውቃለሁ። ለዚሁ ብዬ ነው ያመጣሁልህ። ታዲያ እማዬ ውጭ ለጠባቂው አሰጪውም ነበር እንዴ? እንዲሁ እኮ ዝም ብሎ ወደ ቢሮ አይገባም። ስብሰባ ላይ ልንሆን እንችላለን። ስለዚህ አለቃችንን ሊናደድ ይችላል። ይቅርታ ልጄ፣ ዝም ብዬ ቸኮልኩ። በቃ ለሌላ ጊዜ እንዳትሳሳሺ። አለቃዬን ይቅርታ በይው። እናትና ልጅ አልጨረሳችሁም? ጣጣችሁን አስወጣችሁ እንጂ ካለበለዚያና ስብሰባ ላይ ቁጭ አርጋቸው ከራስ ጋር ከሳቸውም ጋር እንሰብሰብ። ቆይ እሺ ልልካት ነው እማዬ። በቃ እሺ። ከየት እንደሚመጡ አላቅም። ስብሰባው እንዳለ አበላሹብኝ። አለቃዬ ለምንድን ነው እንደዚህ የምትናገረው? አውቃለሁ እናቴ ተሳስታለች። ለሌላ ጊዜው አይደገምም። በቃ ይቅርታ። እንዴ አለቃ፣ ኧረ እባክህ እንደዚህ ያልናገር። በፍቅር ላናገራቸው። እሺ ጥሩ። አክስቴ ይምጡ ይቀመጡ። ሻይ ምናምን ልዘዝሎት እንዴ? እሺ ሰችን፣ አሁንስ ልክ ነኝ አይደል? በፍቅር አናግራቸው ይለኛል እንዴ? በልቶ ለበል እባክህ፣ ወደ ውጭ አስወጣቸው። እሺ ፍጠን፣ ስብሰባ ላይ ነን እኮ ያለ ነው። ሂጂ በቃ እማዬ። አላቅም ብቻ ከየት ገጠር ተለቃቅመው እንደሚመጡ። ልጅዬ የማይረባ በዛ ላይ ደግሞ እናትየው መሀይም። አተስማትልም እንዴ? ስለ እናቴ አወራለሁ ትልና እዚሁ ነው የምቀብርህ።